ከአርትስ ቴሌቪዥን አርዕስተ ዜናዎችን እነሆ። በአማራ ክልል ባለው የጸጥታ ችግር ምክንያት ሴቶች ለከፍተኛ ችግር እየተጋለጡ እንደሆነ ተገለጸ። የሱዳን ወታደራዊ መሪ ጀነራል አብዱል ፈታህ አልቡርሃን ሁሉንም አየር ኃይላቸውን ወደ ኤርትራ መላካቸው ተሰማ። በ2030 92 ሚሊዮን የሚጠጉ ሰራተኞች ከስራቸው ሊሰናበቱ እንደሚችሉ ተገለጸ። ክቡራን ተመልካቾች እንደምን አላችሁ? ይህ የአፍሪካን ህዳሴ ለማብሰር ከፍ ያለ ዓላማን ይዞ በ24 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በሰባት አህጉራት የተከፋፈለችው ዓለማችን እንዴት ዋለች፣ እንዴት ተሳደረች የሚለውን ወደ እናንተ ልናደርስ መጥተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ የምስራ ገዛኝ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን ስናልፍ በአማራ ክልል ባለው የጸጥታ ችግር ምክንያት ሴቶች ለከፍተኛ ችግር እየተጋለጡ እንደሆነ ተገለጸ። በአማራ ክልል ካለው ግጭት ጋር በተያያዘ በሚፈጸሙ ጾታዊ ጥቃቶች ከፍተኛ ቁጥር ያላቸው በክልሉ የሚኖሩ ሴቶች ችግር እየደረሰባቸው መሆኑን የክልሉ ሴቶች ማህበራት ኮንፌዴሬሽን አስታውቋል። ሩሃ ግርማ ተጨማሪ አላት። የተባበሩት መንግስታት ድርጅት ከጥቂት ዓመታት በፊት ይፋ ባደረገው መረጃ መሰረት በኢትዮጵያ እድሜያቸው ከ15 እስከ 49 ከሚገኙ ሴቶች መካከል 10 በመቶ የሚሆኑት ጾታዊ ጥቃት እንደደረሰባቸው ያመላክታል። በተለይም የትግራይ የአማራና የአፋር ክልሎችን ያዳረሰው የሰሜን ኢትዮጵያ ጦርነትን ጨምሮ ሀገሪቱ የተለያዩ አካባቢዎች የተቀሰቀሱ ግጭቶች ወሲባዊ ጥቃቶች እንዲስፋፉ አድርገዋል። ግጭቶቹ አስተዳደራዊ መዋቅሮችንና የጸጥታ ተቋማትን በማዳከም አጥፊዎች ተገቢውን ቅጣት እንዳያገኙ ከፍተኛ አስተዋጽኦ እያደረጉ መሆኑ ተነግሯል። በዚህም አሁን ላይ በአማራ ክልል የተለያዩ አካባቢዎች ላይ በሚስተዋሉ ግጭቶች ሳቢያ በሴቶች ላይ የሚፈጸሙ ጥቃቶች መጨመራቸውን የክልሉ ሴቶች ህጻናትና ማህበራዊ ጉዳዮች ቢሮ እንዲሁም የሰብአዊ መብት ተሟጋች ተቋማት ሲገልጹ ይስተዋላል። የአማራ ክልል ሴቶች ማህበራት ፌዴሬሽን የተለያዩ ችግሮች ሲፈጠሩ ቀዳሚ ተጎጂዎች ሴቶችና ህጻናት መሆናቸውን የገለጸ ሲሆን በክልሉ ጾታዊ ጥቃት የደረሰባቸውን ሴቶች የሕክምና አገልግሎት፣ የስነ ልቦናና የገንዘብ ድጋፍ እያደረገ መሆኑን ገልጿል። ፌዴሬሽኑ የተቋቋመበት ዋነኛ ዓላማም የሴቶችን ሁለንተናዊ ደህንነት ማስጠበቅ፣ በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፍ ተጠቃሚ ማድረግ መሆኑን አስታውቆ ነገር ግን የሴቶችን ሁለንተናዊ ደህንነት ለማስጠበቅ የተረጋጋ ሰላም የተጠበቀበት ቦታ እንደሚያስፈልግ ገልጿል። በተለይም ግጭት ባለባቸው ቦታዎች በሴቶችና በህፃናት ላይ የሚፈጸሙ ጥቃቶችን ጨምሮ ሌሎች ማህበራዊ ቀውሶች እንደሚስተዋውሉ መረጃዎች ያሳያሉ። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ በ2019 9 ወራት ብቻ በክልሉ ባለው የጸጥታ ችግር ምክንያት ከ20 ሺህ የሚበልጡ ሴቶች ወደ ወሲብ ንግድ መግባታቸውን የገለጸ ሲሆን ከ9 ሺህ በላይ ህጻናት ጎዳና ተዳዳሪ መሆናቸውንና ከ7 ሺህ የሚበልጡ ሰዎች ደግሞ ወደ ልመና መግባታቸውን ማስታወቁ ይታወሳል። የሱዳን ወታደራዊ መሪ ጀነራል አብዱል ፈታህ አልቡርሃን ሁሉንም የአየር ኃይላቸውን ወደ ኤርትራ መላካቸው ተሰማ። የሱዳን የዜና ምንጮች የእርስ በርስ ግጭቱ ከሱዳን አልፎ ወደ ሌሎች የቀንዱ ሀገራት የመስፋፋቱ ጉዳይ አይቀሬ መሆኑን እየዘገቡ ይገኛሉ። ጽዮን ላይኩን ዝርዝር ዘገባ ይዛለች። የአፍሪካ ቀንድ፣ ምስራቅ አፍሪካ፣ መካከለኛው ምስራቅ ብሎም የዓለም ሀያላን ሀገራት ላለፉት ከ2 ዓመታት ለዘለሉ ጊዜያት እየተካሄደ ባለው ሱዳንን የዓለም ትልቋ የቀውስ ማዕከል ባደረጋት የእርስ በርስ ግጭት ላይ በአንድም በሌላም መልኩ ተሳታፊ ሆነዋል። ተከፋፍሎ ተቃራኒ ወገንን በመደገፍ ትጥቅ በማስታጠቅ እንዳያባራ የሆነውን የሱዳን ግጭት ያስቀጠለ ብሎም በድርድር እየተሳተፈ ያለ ሀገር ብዙ ነው። በፈረንጆቹ ሚያዝያ 15 2023 ተጀምሮ አድማሱ መላው ሱዳንን ያካለለው ጦርነቱ ዘንድሮም እልፎች እያለቁበት ነው። ከዚያ ባሻገር ግን የሱዳን የእርስ በርስ ጦርነት ከወቅታዊ የአፍሪካ ቀንድ ሁኔታ ጋር በተያያዘ ወደ ሌሎች የቀንዱ አገራት ተሻጋሪ እንዳይሆን እየተሰጋ ነው። የሱዳን የዜና ምንጮች ከሰሞኑ የሽግግር መንግስቱን እየመሩ ያሉት የሱዳኑ ወታደራዊ መሪ አብዱል ፈታህ አልቡርሃን ጦር በፈጥኖ ደራሽ ኃይሉ በተደጋጋሚ እየደረሰባቸው ባለው የድሮን ጥቃት ሳቢያ ሁሉንም ወታደራዊ አየር ኃይል ወደ ኤርትራ ልከዋል ሲሉ ዘግበዋል። ግንቦት 4 ላይ ተጀምሮ እስካሁን የቀጠለው የፈጥኖ ደራሽ ኃይሉ የድሮን ጥቃት ተጠናክሮ በፖርት ሱዳን የጀነራል አልቡርሃንን ወታደራዊ ስፍራዎች ከማጥቃት ባሻገር በንጹሃን ላይ ጉዳት እያደረሰ ነው። የሐምዳን ዳጋሎ ሄሜቲ የድሮን ጥቃት የበረታበት የአልቡርሃን ጦርም ወታደራዊ የአየር ኃይሉን ከፖርት ሱዳን ወደ ኤርትራ ማዘዋወሩን የተገለጸው። ይህ የሆነው ባሳለፍናቸው ሳምንታት በኤርትራና በሱዳን ፈጥኖ ደራሽ ኃይል መካከል ከተጋጋለው ክስና የቃላት ጦርነት በኋላ ነው። የሱዳን የፈጥኖ ደራሽ ጦር መሪና ከፊል ሱዳንን በቁጥጥራቸው ስር ይዘው የሚገኙት ሌተናል ጀነራል ሐምዳን ዳጋሎ ወይንም ሄሜቲ ኤርትራ የጀነራል
የአልቡርሃንን ጦር በማሰልጠን የእኛን ጦር በመውጋት በሱዳን የውስጥ ጉዳይ ጣልቃ በመግባት ከፍተኛ ጉዳት አድርሳለች ሲሉ ከሰው ነበር። አክለውም ያለኝን አቅም ተጠቅሜ በቀጥታ ኤርትራ ላይ እርምጃ ወስዳለው የሚል ዛቻ ማሰማታቸው ይታወሳል። ሄሜቲ ይህንን በገለጹ በሳምንቱ የተቃሪያናቸው የአልቡርሃን ጦር አየር ኃይል ወደ ኤርትራ መዘዋወሩን የተሰማው። ከዚያም ባሻገር የሄሜቲ ጣቶች ግብጽ ላይም ቀስረዋል። የግብጽ መንግስት የሱዳንን ወታደራዊ ኃይል በመደገፍ የጦር አውሮፕላኖችን ለአልቡርሃን ጦር ሰጥቷል ሲልም ገልጾ ካሳለፍነው ግንቦት ወር የጀመረው የድሮን ጥቃት ለድጋፍ በተሰጡ የግብጽ አውሮፕላኖች ላይ ያነጣጠረ እንደነበርም ተናግረዋል። የሱዳን ወታደራዊ ኃይል የእግር ጦር በአንጻሩ የፈጥኖ ደራሽ ኃይሉን በደቡብ ዳርፉር ኒያላ እንዲሁም በዳርፉር የተለያዩ ስፍራዎች የሚገኙ የአርኤስኤፍ ቦታዎችን እየደመሰሱ እንደሆነ ተገልጿል። ይህ በእንዲህ እንዳለ ታዲያ ከተቀሰቀሰ ጀምሮ ወደ ጎረቤት አገራት የመሻገር እድሉ በየጊዜው እየሰፋ የመጣው ጦርነቱ በተለይም በአሁኑ ወቅት የአፍሪካን ቀንድ ውስብስብ ጦርነት ውስጥ እንዳይከተው እያሰጋ ነው። በተለይም ኢትዮጵያና ኤርትራ ካሉበት አለመግባባት ጋር ተያይዞ የሱዳን ተፋላሚ ኃይሎች በዚህ አለመግባባት ውስጥ ወገን ሊይዙ እንደሚችሉ የሱዳን የዜና ምንጮች ዘግበዋል። ኢትዮጵያ ጦርነቱ ሲቀሰቀስ ጀምሮ የነበራት አቋም የሱዳን ችግር በአፍሪካ ህብረት የአደራዳሪነት ሚና በሱዳናውያን ይፈታ የሚል እንደነበር ይገለጻል። ከሱዳን ወታደራዊ ጦር ጋር ባለፉት ቅርብ ዓመታት ከሰሜኑ ጦርነት ጋር በተያያዘ የነበራቸው ግንኙነት የሻከረ እንደነበር ቢገለጽም አሁንም ኢትዮጵያ በገለልተኝነት የተቃራኒ ወገኖቹን ለማስማማት በሚደረገው ጥረት ውስጥ እንደምትገኝ ነው እየተገለጸ የሚገኘው። በ2030 92 ሚሊዮን የሚጠጉ ሰራተኞች ከስራቸው ሊሰናበቱ እንደሚችሉ ተገለጸ። እንደ ፎርብስ መጽሔት ትንበያ በአርቲፊሻል ኢንተለጀንስ እና ሮቦት ምክንያት 21 የስራ አይነቶች ሙሉ በሙሉ በሰዎች መሰራት ሊያቆሙ ይችላሉ ተብሏል። ብዙነህ እንዳለ ዝርዝር አለው። The pace of technological change is relentless. Right now, AI is making decisions faster than humans. ዓለማችን በቴክኖሎጂ እጅግ እየተራቀቀች በመጣችበት ዘመን ሰዎች ስለ ራሳቸው ስጋት እየገባቸው መጥቷል። ቴክኖሎጂ በየጊዜው እየዘመነ መጥቶ የሰው ልጆችን ሕይወት ማቅለል ችሏል ቢባልም እነዚህ ፈጠራዎች ግን በተለይም የኮምፒውተር ጠበብቶችን በእጅጉ እንዳሳሰባቸውና ፈጠራው ለራሱ ለሰው ልጆች አደጋ መሆኑን በመናገር ላይ ናቸው። ከሰሞኑ ፎርብስ መጽሔት ይዞት የወጣው ትንበያ ደግሞ ይህንን ስጋት በእጅጉ ከፍ እንዲል አድርጎታል። የዓለም ኢኮኖሚ ፎረም በ2025 ሪፖርት እንዳስቀመጠው ትንበያ ከሆነ ከ5 ዓመት በኋላ ማለትም በ2030 በዓለማችን ላይ 92 ሚሊዮን ሰዎች አሁን እየሰሩት ያለውን ስራ ያጣሉ ይላል። ለዚህ ዋነኛ ምክንያት ተደርጎ የተጠቀሰው ደግሞ አርቲፊሻል ኢንተለጀንስ እና ሮቦት የሰዎችን ስራ ተክተው ስራ ይጀምራሉ መባሉ ነው። መጽሔቱ ባደረገው ጥናት 21 የስራ አይነቶች በ5 ዓመት ጊዜ ውስጥ ሙሉ በሙሉ በሚባል ደረጃ የሰው ልጅ ተክተው በሚሰሩ አርቲፊሻል ኢንተለጀንስ እና ሮቦት ይተካሉ። ለዚህ ዝግጁ መሆን ይገባል ሲል ያስጠነቅቃል። ሰዎች በ5 ዓመት ውስጥ አሁን እየሰሩ ያሉበትን ዘርፍ ቀይረው እንዴት አዲስ ሙያ ሊማሩ እንደሚችሉ የሚጠይቀው መጽሔቱ ይህ እጅግ ውስብስብ የሆነ ነገርን ሊያስከትል እንደሚችልም ይጠቁማል። በርካታ የዘርፉ ባለሙያዎች አርቲፊሻል ኢንተለጀንስ የሰው ልጆችን ስራ በመረከብ አላስፈላጊ ፉክክሮችን በመፍጠርና የሰው ልጆችን ፈጠራ በመግታት ለሰው ልጆች ስጋት መሆኑን በመናገር ላይ ናቸው። በቀረበው ጥናት ውስጥ በ2030 ይጠፋሉ ተብለው ከተቀመጡ የስራ አይነቶች ውስጥ የባንክ ከፋዮችና ጸሐፊዎች፣ የፖስታ አገልግሎት አቅራቢዎች፣ የመጓጓዣ ላይ አስተናጋጆች፣ ግራፊክስ ዲዛይነሮች፣ የማሽን ኦፕሬተሮች፣ የመጋዘን ሰራተኞችና የጉዞ ወኪሎችን ጨምሮ በጠቅላላው 21 የስራ አይነቶች ከፍተኛ ስጋት ያለባቸው ቦታዎች እንደሆኑ ይገልጻል። አያይዞም እነዚህ ቦታዎች ላይ የሚሰሩ ሰዎች በቀጣይ 5 ዓመታት ውስጥ ራሳቸውን ማዘጋጀትና ወደ ሌላ ስራ ሊገቡ የሚችሉበትን መንገድ እያሰቡ እንዲቆዩም ይመክራል። አርቲፊሻል ኢንተለጀንስ በዚሁ ከቀጠለና ያለ ሰዎች ጣልቃ ገብነትና ተሳትፎ ራሱን ችሎ መንቀሳቀስ ከጀመረ የሰው ልጅ ከምድረ ገጽ ሊያጠፋ ይችላል የሚል ስጋት እየፈጠረ ነው። የአርቲፊሻል ኢንተለጀንስ ኤአይ ጉዳይ ብርቱ ጥንቃቄ ይጠይቃል ሲሉም በጉግል የሰው ሰራሽ ክህሎት ቤተ ሙከራ የዲፕ ማይንድ ዋና ስራ አስፈጻሚ ዴሚስ ሐሳቢስ ያሳስባሉ። የአርቲፊሻል ኢንተለጀንስ ፍጥነት ያሳሰባቸው የዓለማችን ግዙፍ ኢኮኖሚ ባለቤቶች ኤለን መስክና የአፕል መስራቹ ስቲቭ ሞዛኒክ በይፋ አዲስ የአርቲፊሻል ቴክኖሎጂ ፈጠራዎች ቢያንስ ለ6 ወራት እንዲታገዱም በፊርማ መጠየቃቸው የሚታወስ ነው። Elon Musk and the late Stephen Hawking have warned that AI could become more dangerous than nuclear weapons. ሴንተር ፎር ኤአይ የተሰኘ ድረገጽም ከዚህ ቀደም ባሳተመው ጽሁፉ አርቲፊሻል ኢንተለጀንስ የሚያመጣው አደጋ ከወረርሽኝና ከኒውክሌር ጦርነት አይተናነስም፣ በመሆኑም ጥንቃቄ ሊደረግ ይገባል ይላል። አሁን ላይ የአርቲፊሻል ኢንተለጀንስ ሲስተም እንዲሁም ሮቦት በዓለም ላይ የሰዎችን ስራ በመተካት እየሰሩ ይገኛሉ። ከላይ የቀረቡት ትንበያዎችም በተለይም በአውሮፓ ሀገራት እንዲሁም በአሜሪካ እውን ሊሆን እንደሚችልና ቀስ በቀስም ወደ ሌሎች ሀገራት ሊዛመት እንደሚችል መረጃዎች ያመለክታሉ።
ዶናልድ ትራምፕ እየተስፋፋ የመጣውን የሎስ አንጀለስ ተቃውሞ ለመቆጣጠር በሺዎች የሚቆጠሩ ተጨማሪ የጸጥታ አካላትን አሰማሩ። ተቃውሞ ከጀመሩ ቀናትን ያስቆጠሩ ሰልፈኞች ከከተማዋ ፖሊስና ትራምፕ ካሰማሯቸው ወታደሮች ጋር ተፋጠዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ፕሬዝዳንትነት መመለሳቸውን ተከትለው ስደተኞችን በተመለከተ የወጡ ትዕዛዞችና ሕጎች ተፈጻሚ መሆን ጀምረዋል። በተለይ በአሜሪካ ስርዓት ውስጥ ያልተመዘገቡ ስደተኞችን የማፈስና ወደ አገራቸው የመመለስ ዘመቻው በርካታ ስደተኞችን ለጭንቀት ዳርጎ ለወራት በፍርሃት ቤታቸው እንዲቀመጡ አስገድዷቸው ቆይቷል። ይህንን ተከትሎ በካሊፎርኒያ ግዛት ሎስ አንጀለስ ከተማ ፖሊሶች ካለፈው አርብ ጀምሮ ሕገወጥ ስደተኞች ይገኙባቸዋል ተብለው በሚገመቱ የተለያዩ የንግድ ስፍራዎች ላይ አሰሳ ማድረግ ጀምረዋል። ታዲያ በፕሬዝዳንት ዶናልድ ትራምፕ ትዕዛዝ የተካሄደው የስደተኞች አሰሳ ከፍተኛ ተቃውሞ አስነስቶ በጸጥታ አስከባሪዎችና ሰልፈኞች መካከል ግጭት እንዲከሰት አድርጓል። በዚህም በሎስ አንጀለስ ከተማ ጎዳናዎች ሰልፈኞች የሚያቀጣጥሏቸው ርችቶችና የጸጥታ ኃይሎች የሚጠቀሙት መሳሪያ ድምጾች ሲስተጋቡ የዋሉ ሲሆን ሰልፈኞቹ መኪኖችን በእሳት እስከ ማቃጠል የደረሰ ተቃውሞ በማካሄድ ላይ መሆናቸውን ሮይተርስ ዘግቧል። ይባስ ብሎም ህገወጥ ስደተኞች ታድነው አሜሪካን ይልቀቁ በሚል የተጀመረውን ዘመቻ ተከትሎ የተነሳው ተቃውሞ አሁን ላይ ወደ ሌሎች ከተሞችም እንዳይስፋፋ ስጋት አጭሯል። ይህንን ተከትሎም ትራምፕ እየተባባሰ የመጣውን ተቃውሞ ለመቆጣጠር በሺዎች የሚቆጠሩ ተጨማሪ የጸጥታ አካላትን ያሰማሩ ሲሆን ከነዚህ ውስጥ እጅግ በጣም አልፎ አልፎ ካልሆነ በስተቀር ለሀገር ውስጥ ስርዓት ማስከበር እንዲሰማሩ የማይደረጉት የአሜሪካ የባህር ኃይል ወታደሮች ይገኙበታል። ይሁንና ፕሬዝዳንቱ የባህር ኃይል ወታደሮችን ለሀገር ውስጥ ስርዓት ማስከበር ያሰማሩበት እርምጃ ከስ ይዞባቸው መጥቷል። የካሊፎርኒያው ገዢ ጋቪን ኒውሰም የትራምፕን እርምጃ እብደትና አምባገነናዊነት ሲሉ የኮነኑ ሲሆን ይህንን መሰሉ የጸጥታ ኃይሎች ስምሪት ያልተለመደና መሆን የማይገባው ነው ሲሉም እርምጃውን በጽኑ አውግዘውታል። በአሜሪካ ታሪክ መሰል የጸጥታ ኃይሎች ስምሪት አደገኛ የተፈጥሮ አደጋና የሽብር ድርጊት ሲኖር ብቻ የሚፈቀድ ሲሆን የትራምፕ እርምጃ ግን ያልተለመደ ከመሆኑም በላይ ባገነን የሆኑ መምጣታቸውን የሚያሳይ ነው እየተባለ ይገኛል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። በአማራ ክልል ባለው የጸጥታ ችግር ምክንያት ሴቶች ለከፍተኛ ችግር እየተጋለጡ እንደሆነ ተገለጸ። ከቆይታ በኋላ በስፖርት መረጃ ሰዓታችን በአትሌት ገለቴ ቡርቃ ጉዳይ የኢትዮጵያ አትሌቲክስ ፌዴሬሽን የሰጠው መግለጫ ጨምሮ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የካቮድ ኮሜርሻል ካርሞል ግንባታ በይፋ ተጀመረ። ከ6 እስከ 9 ወራት ውስጥ ግንባታው እንደሚጠናቀቅ የተገለጸው የካቮድ ኮሜርሻል የመኪና መሸጫና መለዋወጫ እቃዎች የሚሸጡበት ካርሞል ዘመናዊ የንግድ ማዕከል ግንባታ በይፋ እንደተጀመረ ተገልጿል። ይህ ካርሞል የተባለ ስያሜ የተሰጠው ዘመናዊ የመኪና ንግድ ማዕከል በውስጡ ከ400 በላይ ተሽከርካሪ ማሳያ ቦታዎች፣ የመኪና ዲኮር ሱቆች፣ የመኪና መለዋወጫ እቃ ሱቆችን ጨምሮ ሌሎችንም አገልግሎቶች ያካተተ እንደሆነ ተነግሯል። የመኪና መገናኛ አድርገን ነው ልንጠቀምበት ያሰብነው። ይህንን እንግዲህ በ6 ወር እና እስከ 9 ወር ባለው ጊዜ ውስጥ ሰርተን ለከተማው እና ለማህበረሰቡ እናስረክባለን ብለን እናስባለን። በየቀኑ የመኪና አውደ ርዕይ ይካሄድበታል የተባለው ዘመናዊ የመኪና ንግድ ማዕከሉ ለመኪና አስመጪዎች፣ ሻጮችና የመኪና መለዋወጫ እቃ አከፋፋዮች ትልቅ እድል ይዞ የመጣ እንደሆነ የድርጅቱ የሽያጭ ባለሙያ ሰብለ ወንጌል አያሌው ተናግረዋል። መገናኛ አካባቢ በሚገነባው ካርሞል በ16700 ካሬ ሜትር ላይ የሚያርፍ እንደሆነም ተገልጿል። በኢትዮጵያ የሚገኘው የአውስትራሊያ ኤምባሲ በዱር እንስሳት ጥበቃ ላይ የሚሰራው ቸንገታ ዋይልድ ላይፍ ድርጅትን መደገፍ እንዳለበት አስታወቀም። በ2012 ዓ.ም የተመሰረተው ቸንገታ ዋይልድ ላይፍ ከኢትዮጵያ ብሔራዊ ፓርኮች መካከል ቀዳሚዎቹ በሆኑት የሰሜንና ባሌ ተራሮች ብሔራዊ ፓርኮች ተፈጥሯዊ ሀብታቸው ተጠብቆ በጎብኚዎች እንዲታዩ የማገዝ ላይ እየሰራ እንደሚገኝም ተገልጿል። ኢትዮጵያ በሚገኘው የአውስትራሊያ ኤምባሲ አዘጋጅነት በእነዚህ ፓርኮች ውስጥ በቸንገታ ዋይልድ ላይፍ አማካኝነት እየተሰሩ ያሉ ስራዎችን ለማስተዋወቅ በተዘጋጀው መርሃ ግብር ላይ ንግግር ያደረጉት በኢትዮጵያ የአውስትራሊያ አምባሳደር ዶክተር ፒተር ሃንተር ናቸው።
ሀገራቸው የተፈጥሮ ሀብት ጥበቃን ጨምሮ በተለያየ መስኮች ድጋፍ እንደምታደርግ ጠቅሰው በቼንገታ አማካኝነት በሰሜንና ባሌ ተራሮች ብሔራዊ ፓርኮች ውስጥ እየተሰሩ ያሉ ስራዎችን አድንቀዋል። የቼንገታ ዋይልድ ላይፍ ዋና ስራ አስፈጻሚ ግሬግ መርፊ በበኩላቸው ተቋማቸው እስካሁን ድረስ በአፍሪካ አህጉር ወሳኝ የሆነ የተፈጥሮ ሀብት ጥበቃ ስራን የሚደግፍ መሆኑን ገልጸው በኢትዮጵያም ይህንኑ ተግባሩን አጠናክሮ እንደሚቀጥል አውስተዋል። የሰሜን ተራሮች ብሔራዊ ፓርክ በተባበሩት መንግስታት የትምህርት የሳይንስና ባህል ተቋም ወይም ዩኔስኮ በዓለም ቅርስነት የተመዘገበ ሲሆን የባሌ ተራሮች ብሔራዊ ፓርክ ደግሞ በድርጅቱ ጊዜያዊ መዝገብ ውስጥ መካተቱ ይታወቃል። ክቡራን ተመልካቾቻችን አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የምሽት ስፖርታዊ መረጃዎችን ይዘን መጥተናል። ብዙ የጥቃት ሰለባ የሆኑ ገለቴዎች አሉኝ ሲል የኢትዮጵያ አትሌቲክስ ፌዴሬሽን ተናገረ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ኮማንደር ስለሺ ስህን ገለቴ ቡርቃ አደባባይ ወጣ ጉዳቷን ተናገረች እንጂ ሌሎች ተመሳሳይ በደል እየደረሰባቸው ያሉና አደጋ የደረሰባቸው ብዙ አትሌቶች አሉን ሲል ዛሬ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ ተናግሯል። ፕሬዝዳንቱ አክለውም ፌዴሬሽኑ ላለፉት 3 ወራት ይህንን ለመከላከል የሚያስችሉ ስራዎችን እየሰራ መቆየቱን ገልጸዋል። አሁን ላይ አትሌቶችን ከአደጋ የሚከላከል ሁለንተናዊ ተቋም ከባህልና ስፖርት ሚኒስቴር ጋር በመሆን አቋቁመናል በማለት ፕሬዝዳንቱ የተናገሩ ሲሆን በአጭር ጊዜ ውስጥ ከሚመለከታቸው አካላት ጋር በመነጋገር ወደ ስራ እንገባለን ብለዋል። እኛም እንደ ፌዴሬሽን ከገለቴ ጎን መቆማችንን ለማሳወቅ እንወዳለን። ሌሎች አትሌቶችም ከጎናቸው እንዳለን የኢትዮጵያ ሕዝብ እንዲያውቅልን እንፈልጋለን ያሉት ፕሬዝዳንቱ ወደ አደባባይ ያልወጡ ሴትም ወንድም ብዙ አትሌቶች አሉን፣ በመሆኑም የሁሉም አካላት ርብርብ ያስፈልጋል በማለት ሀሳባቸውን አጠቃለዋል። እንደ ፌዴሬሽንም እንደ ግልም ከአትሌት ገለቴ ቡርቃ ጎን ነን። ከሌሎችም ጋር ደግሞ የተጎዱ ብዙ አትሌቶች እንዳሉ እናውቃለን። ለነሱም ከኛ የሚጠበቀውን ነገር ለማድረግ የምንችለውን ነገር እናደርጋለን። እናንተም ግን እንደ ሚዲያ የኢትዮጵያ ሕዝብም ከጎናችን እንዲቆም በዚሁ አጋጣሚ መልእክታችንን እናስተላልፋለን ማለት ነው። ስለዚህ ብዙ ገለቴዎች አሉ። የገለቴም ጉዳይ አለ። አብረናት ነን ያለነው። ከዚህ በኋላ ለሚደርስባት ነገር ምንችለው እንደ ፌዴሬሽን አብረናት እንቆማለን ማለት ነው። ለአትሌቶች ሁለንተናዊ ድጋፍ የሚሆንና ጥብቅና የሚቆም ተቋም እንደ ሀገር ለመጀመር ዘግይተናል ያሉት የፌዴሬሽኑ የሕክምና ባለሙያ ዶክተር አያሌው ጥላሁን የኢትዮጵያ መንግስት አትሌቶች አሸንፈው ሲመጡ ቦሌ ከመቀበል በተጨማሪ ቤታቸውና ልምምድ በሚያደርጉባቸው ቦታዎች ጭምር ጥበቃ ሊያደርግላቸው ይገባል ሲሉ ሀሳባቸውን ሰጥተዋል። ፌዴሬሽኑ አትሌቱን ሊጠብቀው ይገባል። ማወዳደርና መሸለም ብቻ አይደለም። ቦሌ መቀበል ብቻ አይደለም። አትሌቱን እስከ መጨረሻ እስከሚኖርበት መንደሩ ድረስ እስከሚሰራበት ጫካ ድረስ ሊጠብቀው ይገባል። ማን? ሁሉም ህብረተሰቡ፣ ሁሉም ብዙሃን መገናኛ። ስለዚህ አትሌቱን ሁልጊዜ ካልጠበቅ ነው ሳይኮሎጂካል አቅም ያንሳል፣ ፊዚካል አቅም ያንሳል፣ ሶሻል አቅም ያንሳል። ማበድ ይመጣል፣ መገደል ይመጣል፣ መሞት ይመጣል። ራይት ቱ ኤክሰርሳይዝ ያሉት ይሄንን። ስለዚህ በዚህ መሰረት ፌዴሬሽኑ መንግስት ምን መስራት አለበት አስቀምጠዋል። ዝርዝር ተቀምጧል። በጋዜጣዊ መግለጫ የተገኘችው የአትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር ከደረሰባት በደል አንጻር ገለቴ ቡርቃ የተናገረችው በጣም ጥቂቱን ነው በማለት የጉዳዩን አሳሳቢነት አጽንኦት ሰጥታ የሚመለከተው አካል ጉዳዩን በትኩረት ተመልክቶ መልስ እንዲሰጥ ጥሪ አስተላልፋለች። እንግዲህ ገለቴ ግማሹን እንኳን ተናገረች ብዬ አላምንም። ለምን? ከመጀመሪያው ጀምሮ የገለቴን ታሪክ እንደ ቅርበትም አብሬም በመስራት ስለማቀው ገለቴም እንግዲህ ተናግራለች። በጣም ብዙ ቦታ ደርሳለች። ህግ የያዘውም ጉዳይ ነው። እኔ የምለው ህግም ትክክለኛ ፍትህ እንዲሰጣት፣ መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷን ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጬ እንደማለፌም ከገለቴ ጎን እንደሆንም ገለቴ ብቻ ሳይሆን በአሁን ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ ያለፉ ባዶ እጃቸውን ቀርተው በአሁን ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ
እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። በጋዜጣዊ መግለጫው የተገኙ ከተለያዩ ተቋማት የተሰበሰቡ ጋዜጠኞች የኢትዮጵያ አትሌቲክስ ፌዴሬሽን ኃላፊነት እንዳለበት ተቋም ለአትሌቶች መፍትሄ ከመስጠትና ድምጽ ከመሆን አንጻር ፈጣን እርምጃ ለመውሰዱን ገልጸው አትሌቲክስ ፌዴሬሽኑ አሰራሩን እንዲፈትሽ ጥሪ አቅርበዋል። የቀድሞ የኤልፓ ኮከብ ተጫዋች ሪኮ ጂላርዲ ከዚህ ዓለም በሞት ተለየ። በኢትዮጵያ እግር ኳስ ከሚታወሱ በተጫዋችነትና አሰልጣኝነት ድንቅ ብቃት አሳይተዋል ከሚባሉት ውስጥ እንደሚመደብ የሚነገርለት ሪኮ ጂላርዲ በሚኖርበት ሰሜን አሜሪካ ሕይወቱ ማለፉ ተሰምቷል። ሪኮ ለኢትዮ ኤሌክትሪክ ቡድን ከታዳጊ ዕድሜው ጀምሮ በሁሉም የዕድሜ እርከኖች እስከ ዋናው ቡድን ተጫውተዋል። ቀጥሎም ለእርምጃችን ቡድን ከተጫወተ በኋላ ኦሜድላንና ኢትዮጵያ መድንን አሰልጥኗል። ሪኮ ኑሮውን በሰሜን አሜሪካ ሚኖሲታ ካደረገም በኋላ ከእግር ኳስ ሳይለይ የተለያዩ የኢትዮጵያ ኮሚኒቲ ቡድኖችን አሰልጥኗል። ለኢትዮጵያ ስፖርት ላበረከተው አስተዋጽኦ በቅርብ እውቅና ማግኘቱ ይታወሳል። በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽንም ከተጫዋችነት እስከ ስራ አስፈጻሚነት ድረስ ማገልገሉን በመጥቀስ የመጽናኛ የሐዘን መግለጫ አውጥቷል። አርትስ ቴሌቪዥን ለቀድሞ እግር ኳስ ተጫዋች ሪኮ ጂላርዲ ቤተሰቦች፣ ለወዳጅ ዘመድና ለአድናቂዎቹ መጽናናትን ይመኛል። ከባህር ማዶ ወዳገኘናቸው መረጃዎች እንሸጋገራለን። አሰልጣኝ ቶማስ ፍራንክ ቶተንሃም ስፐርስን ለመረከብ ተስማሙ። ከአውስትራሊያዊ አሰልጣኝ አንጄ ፖስቴጉሉ ጋር የተለያየው የሰሜን ለንደኑ ክለብ ቶተንሃም ስፐርስ በብሬንትፎርድ ጥሩ ጊዜያትን ያሳለፉት እንግሊዛዊ አሰልጣኝ ቶማስ ፍራንክን ለመሾም ተስማምተዋል። ቶተንሃም ስፐርስ በታሪኩ እጅግ ደካማ የተባለ የውድድር ዓመትን በእንግሊዝ ፕሪሚየር ሊግ ቢያሳልፍም ተሳታፊ በነበረበት የአውሮፓ ሊጉ የውድድር መድረክ ማንቸስተር ዩናይትድን በማሸነፍ ዋንጫውን ወደ ሰሜን ለንደን ከመውሰዱ በተጨማሪ በቀጣይ የውድድር ዓመት የሻምፒየንስ ሊግ ተሳታፊነቱን ማረጋገጡ ይታወሳል። ክለቡ ከ17 ዓመት በኋላ ለመጀመሪያ ጊዜ ከዋንጫ ጋር እንዲገናኝ ያደረጉት የ59 ዓመቱ አውስትራሊያዊ አሰልጣኝ አንጂ ፖስቴጉሉ ሳይጠበቅ ከክለቡ መሰናበታቸው የሚታወስ ነው። የተለያዩ አሰልጣኞችን ሲመለከት የነበረው በዳንኤል ሌቪ ሊቀመንበርነት የሚመራው ቶተንሃም ቀዳሚ ምርጫ ያደረጋቸው እንግሊዛዊ የ51 ዓመቱ አሰልጣኝ ቶማስ ፍራንክ ለመሾም ስምምነት ላይ ደርሰዋል። ቶተንሃም 10 ሚሊዮን ፓውንድ የሚጠጋ የካሳ ክፍያ ለብሬንትፎርድ እንደሚከፍልም ታውቋል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ላበረከቱት አስተዋጽኦ የክብር ዶክተሬት ተሰጣቸው። ስፔናዊ አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ዩኒቨርሲቲ የክብር ዶክተሬት እንደተሰጣቸው ተገልጿል። ስፔናዊ አሰልጣኝ ያገኙት የክብር ዶክተሬት በማንቸስተር ሲቲ የ9 ዓመት ቆይታ በስፖርቱ እንዲሁም ከሜዳ ውጭ ላደረጉት አስተዋጽኦ እውቅናው እንደሆነ ተነግሯል። ፔፕ በሜዳ ላይ ሲቲን በመምራበት 9 ዓመታት 18 ዋንጫዎችን ያሸነፈ ሲሆን ከሜዳ ውጭም ከቤተሰቦቹ ጋር በመተባበር የእርዳታ ድርጅት ከፍተው እንደሚሰሩ ተገልጿል። ስፔናዊ አሰልጣኝ እነዚህ ተግባራቱ በማንቸስተር ዩኒቨርሲቲ የክብር ዶክተሬት እንዲበረከትለት አድርጓል። አሰልጣኙ ክብሩን ካገኘ በኋላ ማንቸስተር ለኔ ሁሉ ነገሬ ነው፣ አሁን እንደ ቤቴን የምቆጥረው ቦታ ሆኗል። በዚህ ትልቅ ተቋም ይህንን ክብር በማግኘቴ ልዩ ስሜት ፈጥሮብኛል ብለዋል። የማንቸስተር ዩኒቨርሲቲ ከዚህ ቀደም በህፃናት ምገባ ላይ በሰራው ስራ ለማርከስ ራሽፎርድ የክብር ዶክተሬት ማበርከቱ ይታወሳል። በተያያዘ ዜና ማንቸስተር ሲቲ የወልቭሱን አልጄሪያዊ የመስመር ተጫዋች ሪያን አይትኑሪን ማስፈረማቸውን አስታውቀዋል። ማንቸስተር ሲቲ ተጫዋቹን 40 ሚሊዮን ዩሮ በማውጣት በ5 ዓመት ኮንትራት እንዳስፈረሙት ይፋ አድርገዋል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።